ወደዚህ ምድር የመጣንበት ሰው ሆነን የተፈጠርንበት ዋነኛው ሚስጥር ዒባደቱላህ ዐዘ ወጀል ጌታ አላህን ማምለክ እርሱን በብቸኝነት መገዛት። አላህ መመለክን ይወዳል፣ መመለክን ይፈልጋል። ለዚህም ሲባል እኛን ፈጥሮናል ማለት ነው። ኢላ ሊያዕቡዱን ልታመልኩኝ ልትገዙኝ እንጂ ለሌላ ዓላማ አልፈጠርኳችሁም ነው ያለው። ከእንስሳ የምንለየው ዋነኛውና አንዱ መለያችን በዚህ ምድር ላይ የተፈጠርንበት ዓላማ ነው። ከዛ ውጪ ብዙም የሚለያየን ነገር የለም። እኛ ምን ተነፍሰውን አየር እነሱም ይተነፍሳሉ። እኛ ምን እንመገበውን መብል ይበላሉ። እኛ ምን ጠጣውን መጠጥ ይጠጣሉ። ያ የበላነውን የጠጣነውን ከሰዓታት በኋላ በቆሻሻ መልክ ከሰውነታችን እንደምናስወግደው እነሱም ያንኑ ስርዓት ይፈጽማሉ። ምንም ልዩነት የለንም ነው። ጠዋት የተለያየ አይነት የሥራ ዘርፍ ካለን ለልዩ ልዩ ስራ የምንወጣ የምንሰራ ሰዎች ከሆንን ይሄም ስራ ከነሱ አይለየንም። እነሱም ስራ አላቸው። ጠዋት ማልደው ይወጣሉ። ጓሮ ገብተው የእርሻ አገልግሎት የሚሰጡ አገልግሎት ይሰጣሉ። እንደ በሬና አይነቱ ገበያ ወጥተው ዕቃን እየተጫኑ ከቦታ ወደ ቦታ የሚያመላልሱ እንደ አህያ በቅለዋሉ። ሰውንና ዕቃን ደግሞ በመጫን የትራንስፖርት አገልግሎት የሚሰጡ እንደ ፈረስ እንደ ግመል አይነቶች አሉ። ቤትና አካባቢን ከእንግዳና ከሌባ የሚጠብቁ በጥበቃ ስራ ላይ የተሰማሩ ውሾችና መሰሎቻቸው አሉ ማለት ነው። አዝመራን የሚጠብቁ ሌሎችም ይኖራሉ። ስለዚህ እኛ ስራ ላይ መሰማራታችን ከእንስሳ ይለየናል ማለት አይደለም። ማታ ሲደክመን ቤት እንገባለን፣ እናርፋለን፣ እንተኛለን። እነሱም ያርፋሉ፣ ይተኛሉ። ምንድነው ታዲያ ከእንስሳ የሚለየው? ሰው ትዳር መስርተን መሰሎቻችንን እናፈራለን ከሆነ እነሱም ትዳር ብለው ባይሰይሙትም ከተቃራኒ ጾታ ጋር ሰው የሚፈጽመውን ነገር እነሱም ይፈጽማሉ፣ መሰሎቻቸውን ያፈራሉ። አንድ ቀን አጀላችን ሲደርስ እንደምንሞተው እንደምንሰናበተው እነሱም ይሞታሉ ማለት ነው። ምንድነው ዋናው ልዩነት ከተባለ ግን ወደዚህ ምድር የመጣንበት ሰው ሆነን የተፈጠርንበት ዓላማ ነው። አላህ እኛን ሲፈጥረን ለዒባዳ ለአምልኮ ስለሆነ እነሱን ሲፈጥራቸው ግን ለዒባዳ አልፈጠራቸው። ለሰው ግልጋሎት እንዲሰጡ እንዲጠቅሙ ነው የፈጠራቸው። ሁወ الذي خلق لكم ما في الأرض جميعا እርሱ አላህ ማለት በምድር ላይ ያለውን ሁሉ በጠቅላላ ለናንተ አገልግሎት ብሎ የፈጠረላችሁ ነው አለ። አላህ እንስሶችን ለኛ ግልጋሎት ብሎ ስለፈጠራቸው ሐላል የተደረጉትን እያረድን ስጋ እንበላለን፣ ወተታቸውን እያለብን እንጠጣለን፣ ቆዳዎቻቸውን ገፈን ከብርድ መከላከያ ሙቀት ለማግኘት ልብስና የመሳሰለውን እንሰራለን። ሐላል ያልተደረጉትን ለውበት፣ ለጌጥ፣ ለትራንስፖርት፣ ለጭነት ለመሳሰለው ነገር እንገለገልባቸዋለን። እንስሳን ለሰው ግልጋሎት የፈጠረው አላህ ሰውን ግን የፈጠረው ለራሱ ዓላማ ሲል ነው። ኢላ ሊያዕቡዱን እኔን ልታመልኩ በብቸኝነት ልትገዙ በእኔ ትእዛዝ ልትኖሩ እንጂ ለሌላ ዓላማ አልፈጠርኳችሁም። ስለዚህ ሁሌም መርሳት የሌለብን ነገር ወደዚህ ምድር የመጣንበት ሰው ሁነን የተፈጠርንበትን ዓላማ ነው። አላህ ዒባዳን ይፈልጋል። ዋና በኃላፊነት የተጣለብን የዒባዳው ጉዳይ ነው። ነገ የውሙል ቂያማ በጌታ አላህ ፊት በፍርድ ሚዛን የሚያስጠይቀንም ይሄ ነው። ዛሬ ሊያሳስበን ሊያስጨንቀን የሚገባው ከተፈጠርንበት ዓላማ ምን ያህሉን ከግብ አድርሰናል አሳክተናል የሚለው ነው። ዋቂዑ ተጨባጩ ግን በተቃራኒው ሆነናል። አላህ በእኛ ላይ በኃላፊነት የጣለውን ነገር ረስተን እሱ ራሱ በኃላፊነት የወሰደውን ነገር ከሱ ተቀብለን የምናስበው የምንጨነቀው ስለዛ ሆኗል። ጠዋት ማታ ሀም ገማችን ስለ ኑሮ ጉዳይ ሆኗል። ስለምንበላው ስለምንጠጣው ነው የምንጨነቀው። ስለምንለብሰው ስለምንኖረው ቤት ነው። ስለ አየሩ ስለ ሰላሙ ነው ሁሌም ጭንቀታችን። እነዚህ ሁሉ ግን በአላህ ኃላፊነት ስር የነበሩ ናቸው። እኛ እንድንጨነቅበት እንድናስብበት በኃላፊነት ለኛ አልተሰጠንም። ለዒባዳ የፈጠረን አላህ ዒባዳውን በአግባቡ ለማከናወን በህይወት መኖር ያስፈልገናል። በህይወት እንድንኖር መብል መጠጥ ያስፈልገናል፣ ሰላም ያስፈልገናል። ይሄንን ስለሚያውቅ ከአየቱ ቀጥሎ ደግሞ የኔ ኃላፊነት እነሱ ናቸው ብሎን የነገረን ማ ኡሪዱ ሚንሁም ሚን ሪዝቅ እኔ ከናንተ ለራሳችሁም ይሁን ለቤተሰቦቻችሁ ሲሳይን ትችሉ ዘንዳ አልፈልግም አልጠይቃችሁም። ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ ከናንተ ምንም የምፈልገው ነገር የለም። ይሄ የኔ ኃላፊነት ስለሆነ ኢነላህ ሁወ ረዛቁ ዙል ቁወቲል መቲን
እኔው አላህ ራሴ ሲሳይን ሰጪ የብርቱ ኃይል ባለቤት ነኝ ኃላፊነቱ በእኔ ላይ ነው የእናንተ ኃላፊነት እኔን መገዛት ነው ያለው እኛ የተጣለብን ኃላፊነት አላህን በምን አይነት መልኩ እናመልከዋለን የሚለው እንጂ እንዴት ኑሯችንን የሰመረ ማድረግ እንችላለን የሚለው አይደለም ይሄ የሱ ኃላፊነት ነው በዚህ አየት ላይ ብቻ ሳይሆን ሱረቱ ጣሃ ቁጥር 134 አካባቢም ላይ ለረሱል አለይሂ ሰላቱ ወሰላም በግልጽ ቋንቋ ነግሯቸዋል የርሶ ሚና ይሄ ነው የኔ ሚና ይሄ ነው ብሎ ምንድነው ያላቸው ወአሙር አህለከ ቢሰላህ ቤተሰቦችህን በሰላት እዘዛቸው ወስጠቢር አለይሃ በሷም ላይ ጽና ቋሚ ተሰላፊ ሁን ይላል ይሄ ያንተ ኃላፊነት ግዳጅህ ነው ለመስገድና አንተ ሁሌም በህይወት ለመኖር የሪዝቅ ጉዳይ ከሆነ የሚያሳስብህ ላ ነስአሉከ ሪዝቃ በሲሳይ ጉዳይ ለራስህም ሆነ ለቤተሰብህ ትችላቸው ዘንድ እኔ አልጠይቅህም نحن نرزقك እኔው ራሴ ሲሳዩን ሰጥሃለሁ ወልዓቂበቱ ሊተቅዋ መስጉኒቷ መጨረሻ አኺራ ዛሬ በዱንያ ነው ለሚፈሩ ለሚጠነቀቁት ነች ይላል አላህ በዚህም አየት ላይ አላህ የራሱ ኃላፊነት ምን እንደሆነ የኛም ድርሻ ምን እንደሆነ ነግሮናል የኛ ድርሻ ራሳችንንም ቤተሰቦቻችንንም በሶላት በማዘዝ በዛ ላይ መጽናት ነው የሲሳይ ጉዳይ ከሆነ እሱን አልጠየቅኳችሁም የኔ ኃላፊነት ነው ያለው ሱረቱ ሁድ ቁጥር 6 ላይ እንደዚሁ ጌታችን ይሄንን ሐሳብ ገልጾታል ወማ ሚን ዳበቲን ፊል አርዲ ኢላ ዐለላሂ ሪዝቁሃ መሬት ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በኔ በአላህ ላይ ተመድቦ ኃላፊነቱን እኔ ወስጄ የምረዝቃት ብሆን እንጂ ነው አላህ የሲሳዩን ጉዳይ ሙሉ ኃላፊነት የወሰደው እሱ ነው ማለት ነው እኛ ላይ የተጣለው ኃላፊነት የሱን ትእዛዝ እንዴት ከግብ ማድረስ እንዳለብን እንድናስብ እንድንጨነቅ ብቻ ነው በሌላም ቦታ እንደዚሁ ወከአይ ሚን ዳባ መሬት ላይ እጅግ በጣም ብዙ አይነት ተንቀሳቃሾች አሉ እነዚህ ሁሉ ተንቀሳቃሾች ላ ተሕሚሉ ሪዝቀሃ ሲሳያቸውን የማይችሉ ናቸው ይላል ነገር ግን የፈጠራቸው አላሁ የርዙቁሃ ወኢያኩም እነሱንም እናንተንም ጭምር አላህ ይረዝቃል ማብላት ማጠጣት በህይወት እንድንቆይ ማድረግና መንከባከብ አላህ ለራሱ የወሰደው ኃላፊነት ሲሆን እኛ ላይ የተጣለው ኃላፊነት ዒባደቱሁ ዐዘ ወጀል አላህን በብቸኝነት ማምለክ ሳናጋራበት እሱን ብቻ መገዛት ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ሲናገር ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ ሒማሪን አለ አንድ ቀን ከአላህ መልእክተኛ ጋር በአንድ አህያ ከኋላቸው ተፈናጥጬ ቁጭ ብዬ ነበር فقال لي يا معاذ أنت معاذ ويبلو سيطرون قلت لبيك يا رسول الله عليه الصلاة والسلام أبيت أنت يا الله ملك تنياه ويسلاتشو قال أتدري ما حق الله على العباد وما حق العباد على الله عز وجل الله بباريوچ لا يالو مبت من اندهونا باروچ دغمو بالله لا يمينوراتشو مبت من اندهونا تاوق اللهن አሉኝ قلت والله ورسوله أعلم اللهنا ملك تنياو يبلطا ያውቃሉ እኔ አላውቅም ስላቸው قال فإن حق الله على عباده الله በባሪያዎቹ ላይ ያለው መብቱ አሉ እኛ ለምፈጽመው የሚገባ ግዳጅ ማለት ነው አን يعبدوه እሱን ሊያመልኩት እርሱን ብቻ ሊገዙት ነው ሲያመልኩትና ሲገዙት ولا يشركوا به شيئا በሱ አምልኮ ላይ አንዳችንም አካል ሳያጋሩበት ሲፈጥራቸው ብቻውን እንደፈጠራቸው ያላጋዥ ያላማካሪ ማንም ሐሳብ ሳይሰጠው በራሱ ዕውቀትና ችሎታ እንደፈጠረን ሲያበላን ሲያጠጣን በራሱ ኃይል ብቻ እንደሚረዝቀን ስናመልከውም ብቻውን ልናመልከው ይፈልጋል ከሱ ጋር አብረን የምንጠራቸው በዱዓ ወቅት የምንማጸናቸው በችግር ሰዓት ኑ ድረሱልን የምንላቸው ሌሎች አካላት እንዲኖሩ በፍጹም አላህ አይፈልግም ከመላእክትም ከነቢያትም ከሳሊሖችም ከሹሃዳዎች ከሰማዕታት ከታላላቆች ከመላእክትም ከየትኛውም ወገን አላህ ተደራቢን አይፈልግም ብቻውን በቂ ነው ሲፈጥረን ብቻውን ፈጥሮናል ሲያበላ ሲያጠጣ እስካሁን ድረስ ሲንከባከበን ብቻውን የሸፈነው ሲቸግረን ድረስልን የምንለው እንጂ ድረሱልን የምንላቸው መኖር የለበትም ችግሩም ሲወገድ ምናመሰግነው እንጂ የምናመሰግናቸው ሌሎች አካላቶች የሉ ሳታጋሩ እርሱን ብቻ መገዛት አላህ በእኛ ላይ ያለው ሐቅ ነው فإن حق العباد على الله
ከዛም ቀጠሉና መልእክተኛው ባሮች ደግሞ በአላህ ላይ የሚኖራቸው መብት አለ። አላህ ለባሪያው አዛኝ ከመሆኑ የተነሳ በራሱ ላይ ዋጅብ ያደረገው ማለት ነው። ማንም ህግ ሳያወጣበት በአላህ ላይ ይሄን መስራት ዋጅብ ነው ብሎ ማንም ሳይደነግግበት እሱ ራሱ ከአዘኔታው የተነሳ ለባሮች መብት ብሎ በራሱ ላይ ዋጅብ ያደረገው አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ ማንንም ሳያጋራ በተውሂዱ ላይ እንደጸና በላኢላሃ ኢላላህ እምነቱ አላህን የተገናኘ የሞተ ባሪያውን በእሳት ላይ ቀጣው ነው። ይሄ የባሮቼ መብት ነው ብሎ አላህ የሰጣቸው ነው ብለው ነገሩት። ይሄንን ሲሰማ ሙዓዝ ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም አፈላ ኡበሽሩ ናስ ታዲያ የዞርኩኝ ሰዎችን አላበስርም እንዴ አለ። በላኢላሃ ኢላላህ እምነታችሁ ላይ ከጸናችሁ ሁሌም አላህን ብቻ ከተገዛችሁ በሱ አምልኮ ላይ ማንንም ካላጋራችሁ አላህ ላይ ቀጣችሁ ጀነትን ሊሰጣችሁ መብት አላችሁ ብዬ ላበስራቸው ወይ ስላቸው ቃለ ላ ቱበሽሩሁ አሁን እንዳታበስራቸው አለ። ኢማን በልባቸው ዘልቆ ያልገባበት ያልጠነከሩበት ወቅት ነውና እንዳታበስራቸው። ምክንያቱም በዚህ ምክንያት የጀነት ሰዎች መሆናቸውን ከነገርካቸው ፈየተኪሉ ሌሎች ህግጋትን በመርሳት እሷ ላይ ብቻ ይደገፉና ይሳነፋሉ፣ ወንጀልን ይፈጽሙና ለቅጣት ይዳረጋሉ። አሁን ላይ እንዳትነግራቸው አሉት። فأخبر بها معاذ رضي الله عنه عند موته تأثما لموت አካባቢ ግን ይሄንን ሐዲስ ተናግሮ ተንፍሶ ሞተ። ባይናገር እሱ እንዳወቀው ደብቆት ቢቀር ነገ የውሙል ቂያማ ከሳቸው የሰማውን ባለማስተላለፍ ወንጀል መከሰስን ስለሰጋ ማለት ነው። እኛም ከሙዓዝ ሐዲስ ምን ተማርን? አላህ በእኛ ላይ ያለው ትልቁ ሐቅ እሱን በብቸኝነት ማምለክ፣ እሱን በብቸኝነት መገዛት ነው ማለት ነው። ወደዚህ ዱንያ ለዚህ ዓላማ መምጣታችንን መቼም ቢሆን መርሳት የለብንም። ዘላለም አንኖርም። ህይወትን ልናጣጥም አይደለም የመጣ ነው። ነገ ሟቾች ነን። የዱንያ ህይወት የከፋውም የደላውም ያገኘውም ያጣውም በሰላም ባለበት አካባቢ የኖረውም ጦርነት በታመሰበት ስፍራም ያለው አንድ ቀን መሞቱ አይቀርም። ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች። ሁሉም ከሞት በታች ነው። ከሞት በላይ የሆነ የሞት ፈጣሪ የሆነው አላህ እንጂ ሌላ ማንም የለም ነው ያለው። ነፍስ የተባለ በጠቅላላ ማለት ነው። ጂኖች አይቀርላቸው፣ ሐተል መላኢካ መላእክትም ቢሆን አይቀርላቸው። በቀንዱ ወይም በጥሩምባው የተነፋ ጊዜ ፈሳዒቀ መን ፊ ሰማዋት በሰማይ ውስጥ ያሉ መላእክቶች በድንጋጤ ይወድቃሉ፣ ይሞታሉ ማለት ነው። ስለዚህ የማይሞተው የሞት ፈጣሪ የሆነው አንድ አላህ ብቻ ነውና ነፍስ ሁሉ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም የሥራዎቻችሁ ምንዳ በተሟላ መልኩ የሚሰጣችሁ የምትመነዱት የውሙል ቂያማ በዕለተ ትንሣኤ ሙታን ሁሉ ከመቃብር በሚቀሰቀሱበት ቀን ነው። ታዲያ የዛኔ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀና ከጀሃነም እሳት እንዲርቅ የተደረገና በአላህ ተውፊቅ ጀነት የተገባ ሰው ይላል ጌታችን። አላህ ከነሱ ያደርገን። ለጀነት የሚያበቃ ስራ የለንም። በራህመቱ ግን አላህ ከጀነት ሰው ይበለን። ከጀሃነም እሳት የተራቀና በኔ ረህመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ ይላል። በርግጥም ስኬታማ እድለኛ ሆነ ይላል። ትልቁ እድል ማለት ከአላህ ቁጣና ቅጣት ድኖ የዘላለም ህይወት የሆነውን ጀነትን መውረስ ነውና የዱንያው እስከተባለ አላህ ቀጥሎ ምን አለ? ወመል ሐያቱ ዱንያ እቺ የዱንያ ህይወት እኮ አይደለችም ይላል አላህ። መጀመሪያ ስያሜዋን ራሱ ዱንያ ብሎ ነው የጠራት። ደና ከሚለው ፊዕል ወይም ግስ ርቢ ሆኖ ነው የመጣው። ደና ማለት ቀረበ ማለት ነው። ዱንያ ተብላ ወይም ቅርቢቷ ተብላ የተሰየመችው ለመጥፋትና ለመወገድ በጣም የቀረበች ከመሆኑ አንፃር ዘለቄታ ስለሌላት። ስለዚህ እቺ የቅርቢቷ ህይወት ወይም ዱንያ አይደለችም ኢላ መታዕ ይላል አላህ። አንደኛ ዘለቄታ የሌለው ጥቅም እንጂ አለ። መታዕ ማለት አብሮ የማይቆይ የማይዘወትር ጊዜያዊ ጥቅም ነው፣ ዘለቄታ የሌላት መጠቃቀሚያ። ሁለተኛ አልጉሩር መሸነጋገያ፣ የማይጨበጥ የማይያዝ። ዱንያ መጣች ስትባል ትሄዳለች፣ ሄደች ስትባል ትመጣለች። ዋስትና የሌላት በተስፋ ዓለም ላይ ብቻ የምትመላለስ ነች። እቺ ነች የዱንያ ህይወት ነው ያለው አላህ። የዱንያን ህይወት አስተውለን ካየነው በሁለት ተቃራኒ ነገሮች ነው ሙሉ ዙሪያዋን የከበባት፣ ሰምጠን እንዳንቀር። ዛሬ ህይወት ካለ ነገ ሞት አለ። ዛሬ ደስታ ካለ
ነገ ሐዘን ቤታችን ይገባል። ዛሬ ጤነኞች ከሆንን ነገ በህመም መሰቃየታችን አይቀርም። ዛሬ ካገኘን ነገ ማጣታችን አይቀርም። ዛሬ የከበረ ሀብታም የሆነ ነገ ይደህያል። ዛሬ ሰላማዊ አየር ይተነፍስ የነበረ ነገ በጦርነት ይታመሳል። ልክ እንደ ሰሜኑ የሀገራችን ክፍል ማለት ነው። ሁለት ተቃራኒ ነገሮች የዱንያን ህይወት ከበዋታል። ሁል ጊዜ ሰላም እንጂ ረብሻ ባይኖር፣ ሁሌ ማግኘት እንጂ ማጣት ባይኖር፣ ሁሌ ደስታ እንጂ ሐዘን የሚባል ነገር ባይኖር ኖሮ ማን ነው አኺራን የሚያስብበት ጊዜ የሚኖረው? በዱንያ ፍቅር ሰምጠን ብልጭልጮቿን እያደነቅን ከፍራፍሬዎቿ እየተመገብን አኺራ የሚባል ዓለምን ከናካቴው በረሳ ነው ነበር። ግን ዋና የተፈጠርነው ለአኺራ ነው። እውነተኛ ኑሮም የአኺራ ኑሮ ነውና አኺራን እንዳንዘነጋ አላህ የዱንያን ህይወት በጣፋጭና መራራ በሆኑ ሁለት ተቃራኒ ነገር ከቧታል ማለት ነው። ለኛው ስላሰበልን ለኛው በማዘን ነው ማለት ነው። ስለዚህ ከኛ ጋር አብሮን የማይዘልቅ አብሮን የማይዘወትር መልካም ነገር ከሆነ ከሌለ የሚዘወትርና አብሮን የሚሆን ነገር ከሌለ ለምንድነው ለዱንያ ህይወት ተናፉስ የምናደርገው? እሱም ዋስትና የሌለው ተስፋ ላይ ብቻ ነው። የአኺራው ግን 100% ዋስትና አለው። የመዳናችንን ጉዳይ በእጃችን ነው ያለው። እጣ ፈንታችንን እኛው መወሰን እንችላለን። በ66 የቁርአን አንቀጾች ላይ እንደተናገረው ኢላ الذين آمنوا وعملوا الصالحات እንዳለው ሁለቱን መስፈርቶች ማሟላት ከቻለን ያለምንም ጥርጥር የጀነት ሰዎች ነን። ያንን እጣ ፈንታ መወሰን የኛ ድርሻ ነው። ዱንያ ላይ ግን የለፋ ሁሉ አያገኝም።